በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብዙ ነን በቃ። ለምን አሳበደችን? ተሸኘን ስንባል እድሳት አስቸገርን። እድሳት እያስቸገራችሁ ነው? እየታደሳችሁ? አዎ። ሽንቁሮ ሚካኤል ተሸኝተን ነበር። በቃ በሁለት ዓመቱ ተመልሰን አዲሳት ገባ። ምንድን ነው የተባልከው? ምንድን ነው የተባልከው? እሰራት፣ አፍዛት፣ አደንግዛት ነው? ንከሳት፣ ዘልዝላት፣ በውጭቃት ነው የተባለው። ደም ጠጣ ነው የተባለው። በቃ ጭንቅላቷን አፈነዳርተህ ግደላን ነው የተባለው። በጭንቅላቷ የገባህ ነው? እንዲህ ነው ያረካት ጭንቅላቷን? ለምን? በቃ ደስ ይለናል። እሷን መግደል ነው አላማችን። ለምን? ምን አረገች? ምን አረገች? እኛማ ምን እናረጋለን? ምን አረገቻችሁ? ምን አረገቻችሁ? እንዴት ምን አታረገን? ጫት ትቅማለች፣ ትጠጣለች። በቃ ተሳለቻ። የሽንኩሩ ሚካኤል አለችው፣ ለመነችው። የጫት ሱስ ነው? የጫት ሱስ የመጠጥ በቃ ሰክራ ራሷን ሰው እንዲስቅባት አሳቅንባት፣ አዋረድናት። ታጠጣታለህ እንዴ? በጣም እንጂ ራሷን እስክትስት። ራሷ እስክትስት? አዎ እንዴ። በቃ ባለፈው ራሱ ደሟን አፍሰን ገብርኤል እየገረፈ በሩ አስወሰደን። በቃ ተገረፍን። ወደዚህ እሷ አትጠጣም። አንተ ነህ አይደለም የምትጠጣው? አንተ አጋንንቱ ነው የምትጠጣው። አንተ ስርዓት ያዝ። ድምፅ ቀንስ፣ ድምፅ ቀንስ። በጌታ በኢየሱስ ክርስቶስ ስም የታሰርክ አንተ። የዳንስም አለን። የዳንስ? አዎ በእውነት እንደ በጣም ነው እንጂ የምንደንስ። አሁን አሳቃጠለችን። አለ መዝሙር አይታያትም። አሳበደችን። መዝሙር ነው በቃ ጠዋት ማታ መዝሙር ነው። ዳንሰኛ ነበረች? ነበረች። በዳንስ የገባሁም አለ? አዎ እንዴ በብዙ ነገር። በምን? በመጠጥ፣ በዳንስ፣ ሌላስ? በቃ ሰው ያስጠላታል። በጫት በኋላ በቃ ወንድ ልጅ ያስጠላታል። በቃ አይነ ጥላው ነው? አዎ አይነ ጥላው ነው የምታስጠላት? አዎ አዎ። ለምን? ልጆች የላትም? ትዳር የላትም? ልጅ የላትም? ኧረ አላት። 3 ልጅ አላት። ትዳሯስ? እኛ ልጆቿ ላይም አለን። 2 ልጆቿ ላይ ራሱ አይናቸው ላይ አለን። አንዷን አላርጂክ እያለች ጠብታ በየሳምንቱ የት ሀገር ነው አለች? የት ሀገር ነው? ናዝሬት። አዎ አሁን ልጇን ይዛ መታለች። ቶሎ ይዘህና አነሳ በል። ይዘህና እና ቶሎ ይዘህና አነሳ ቶሎ በል። ቶሎ ልጇን ይዘህና አነሳ በጌታ በኢየሱስ ቶሎ ወደዚህ ይዘህና ልጆቹን ስራት ያዝ። ማን ተነስ? ስራት ያዝ፣ ስራት ያዝ። ልጆቿ ላይ ነው ያለው? ባለቤቷስ ላይ? ባለቤቷስ ላይ? አንደኛ እናናቁራቸዋለን። አሁንማ ላይኗ ራሱ እንድጠላው ነው ያደረግነው። በቃ ያው ደጁ ቁጭ ብላ ስልኩን ራሱ ብላክ ሲሱስ ከተዋለች እንዳይደውል። ለምን? በቃ አስጠላት፣ ጠላችሁ። አስጠላናት ነው? አስጠላናት ነው። በቃ ቤታቸው ሰላም የለም። ሁሉ ነገር አለ ግን ሰላም የለም። በቃ ሁሌ የሰው መሳቂያ መሆን ነው። ማስደስታት ነገር የለም። በቃ ሁሌ ከሱ ጋር መጣላት፣ መደባደብ፣ ሰው መሰብሰብ ነው ሁሌ። አዎ ለምን ከተባለ ራሱ 1 ወር አይቆይም ፍቅራቸው። 1 ወር ራሱ አይቆይም። 1 ወር አይቆይም ፍቅራቸው። አዎ ለምን? አንተ ነው የምታጣላው? በቃ በጥብጬ በቃ እንዲለያዩ ነው የምፈልገው። በቃ ብኩን ሆና እንድቀር። መጥቷል? አሁን መጥቷል? አልመጣም። እናመጣለን። ከታዘዝንማ እናመጣለን። ሚካኤል አዞናል። ታመጣለህ? ባለቤቷን ታመጣለህ? እናመጣለን። ከባለቤቷም ስበህ ነው የምትወጣው። ሁለተኛ እንዳታስጠጣ፣ መጠጥ ቤት እንዳታሰዳት፣ ጫት ቤትም እንዳታስገባት በጌታ በኢየሱስ ክርስቶስ የታሰርኩን ታስሬያለሁ በል። ከልጆቹ ላይ ሰብስብና ቶሎ ከሁለቱም ልጆቹ ላይ ሰብስብ። እንግዲህ አንዳንድ ጊዜ ሴጣን ያው በትዳር የሚገባ ሴጣን እንደዚህ ነው። በሱስ ለናፍቆት ለመደበሪያ ብለን እንጀምራለን፣ መደበሪያ ሆነን እንቀራለን ማለት ነው። ጫቱን፣ ሲጋራውን ሲደብረን እንጀምራለን። በመጨረሻ ላይ ያው ስርዓት ያዛ እንዴ ስርዓት ያዛ በራሳችን መደበሪያ ሆነን እንቀራለን ማለት ነው። በሰው ስንስቅ የነበረው ራሳችን መሳቂያ እንሆናለን ማለት ነው። ከእግዚአብሔር ሕግ በመውጣታችን የሰው ትዳር ሲፈርስ ስናዝን የነበረው ራሳችን ትዳራችን ሲፈርስ እናዝናለን፣ እናለቅሳለን። ይሄ ደግሞ የሰይጣን ስራ መሆኑን ሳይገባን በብዙ ሰዎችና ወንድሞችና እህቶቻችን ተጎድተው ይኖራሉ። ልጆቻቸውን በትነው ትዳራቸውን አፍርሰው
ባለቤትም ለብቻ ወይኔ ልጆችን ይላል፣ እናትም ለብቻዋ ተለይታ ወይኔ ልጆች ይላል። ነገሮች ከፈረሱና ጽርታቸውን ከጨረሱ በኋላ ልክ ትዝ ይላቸውና ወደ ኋላ ይመለሱ። ምን ነክቶኝ ነበረ እንላለን። ይሄ የሚሆንበት ምክንያት ደግሞ ከእግዚአብሔር ሕግ በመውጣታችን ነው። ዋናው መሰረቱ ሕገ እግዚአብሔርን በመጣሳችን፣ እግዚአብሔርን ባለማምለካችን፣ ለእግዚአብሔር ባለመንበርከካችን፣ ለእግዚአብሔር ባለመገዛታችን ሴጣን ከሴጣን ጋር ከዲያብሎስ ጋር ተዋህደን ወዳጆች እንድንሆን ያደርገናል ማለት ነው። ለመጀመሪያ ዝም ብለን እንጀምረዋለን። ሰዎች ሲያደርጉ አይተን እንጀምረዋለን። በማየት ብቻ ወይም ሰው ባደረገው እንረካለን ማለት ነው። ሰው በሰራው እንደሰታለን። ያ ሰው ምን መከራ እንደሚመጣበት ወደ ኋላ ዞር ብለን አናስበውም። የሰው ፈተናው ምን ያህል ላይ እንደሚወድቅ አይደለም አንጸልይለትም። አንድ ሰው ጫት ቤት ገብቶ ጫት ሲቅም ካየነው ከዛሬ ምን ነው እኔም እንደሱ ሆኜ ቁጭ ብዬ እግሬን ዘርግቼ ብቅም ነው የምንለው እንጂ ስለዚህ ሰው እባክህን አምላካችን ፈጣሪያችን ኢየሱስ ክርስቶስ የዚህ ልጆች ባለቤት የነኝህ ልጆች አባት ለምን እንደዚህ ሆነ? እባክህን እስኪ እንደዚህ አይነት ነገር ከምታደርግ ወደ ቤተ ክርስቲያን ሄድና እንጸልይልህ። እባክህን ከፈጣሪ ጋር ተገናኝ፣ ልጆችህን አሳድግ፣ ልጆችን ማየት አለብህ ብለን ከመምከር ይልቅ ይብልጥኑ የማባባስ ስራ እንሰጣለን ማለት ነው። ስለዚህ ነው እግዚአብሔር ምሕረቱን ያራቀብን። ሰው ለወንድሙ የማይጸልይ፣ ለእህቱ የማይጸልይ፣ ለቤተሰቡ የማይጸልይ ይሄ ከእግዚአብሔር ሕግ ውጭ የወጣ ነው ማለት ነው። ወንድም ለወንድሙ መጸለይ ያስፈልገዋል። ቅድሚያ ለወንድም ነው። ከኛ ይልቅ ቅድሚያ ለወንድማችን ስንጸልይ ቅድሚያ ለቤታቸው ለፈረሰ ትዳራቸው ለፈረሰ ቤታቸው ለመፍረስ የተነቃነቀ ካለ ከማባባስ ይልቅ መክረን ወደ እግዚአብሔር ቤት ብንመልሳቸው ንስሐ የጠፉትን ንስሐ አባቶች ጋር አገናኝተን አባቶች ሰጠን ንስሐ እንዲገቡ ከጫት ከሲጋራ ሱስ ከምናውጣቸው ይልቅ ማባባሱ ይቀል። እሰይ እንዴ እሷ ትበል ትቃም ነገ ታብዳለች ብለን ነገሮችን ከማባባስ ይልቅ ሌላ የምንሰራው ስራ የለም ማለት ነው። እና እህቶቻችን ወንድሞቻችን ታስረው በየጫት ቤቱ በየሲጋራ ቤቱ በየሽሻው ቤቱ በየጋንጃ ቤቱ ስንቶቻቸው እህቶቻቸው ልጆቻቸውን ትዳራቸውን አፍርሰው ወድቀው ቀርተዋል ማለት ነው። እና ለእንደዚህ አይነት ሰዎች ጓደኞች፣ ወንድሞች፣ እህቶች መጸለይ ያስፈልጋል። አሁን እንግዲህ እሷ የልኝ ልጆች እናት ሆና ጫት ቤት በዚህ ዕድሜ ጫት ቤት በዚህ መጠጥ እሷ አይደለችም። ለጊዜው የራሱ ነው መንፈሱ ይወስድና ያስጠጣታል፣ ያስበላታል፣ ያስጠማታል። ገንዘቧ እንድትበቅል በመጨረሻ ላይ እንዲህ ያደርግና በኋላ ወዴት ይሄዳል? ወደ አጉል ሞት ነፍሳችንን ስጋዋን ከዚህ ካበላሸ በኋላ አሳልፎ ደግሞ ለመንግስተ ሰማያት እንዳትቀባ ከፈጣሪዋ ከኢየሱስ ክርስቶስ ጋር እንዳትገናኝ ነፍሷንም በሌላ በራሱ እጅ ያጠፋታል ማለት ነው። እና እንደዚህ አይነት ሰዎች በዚህ ህይወት ውስጥ ኖረው ነፍሳቸውን ከእግዚአብሔር ለይተው ወድቀው በባህር ወድቀው በገደል ተንከባለው የሞቱ ቀላል ሰዎች አይደሉም ማለት ነው። እናውቃቸዋለን፣ እናያቸውም አለን። በየስርቻው በየድንጋዩ በየቱቦው ስር ወድቀው አለ የተባለው አምና ዛሬ 10 ዓመት የዛሬ 5 ዓመት እንደናንተ ትክክለኛ ሰው ትዳሩን የሚመራ ልጆቹን የሚያሳድግ ለልጆቹ የሚያስብ የነበረው ሰው ዛሬ ወድቆ ልጆቹን አላባት ልናት የቀሩ ሰዎች ቀላል አይደሉም። ስለዚህ ከሴጣን ጋራ መገናኘታችንና ህብረት መስራታችን አንዱ ለመዋረዳችን በር ይከፍታል ማለት ነውና እግዚአብሔር እንደዚህ አይነት ነገር ይሰውረን። አንተ ተነስ ከልጆቹ ላይ ሰብስብ ከልጁ ላይ ሰብስብ። አንተ ነህ የበላሃቸው በልታቸው ነው ልጆቿን በልታቸው። አዎ ለምን በቃ ነው ወደዚህ በቃ ደስ ይላሉ። ተመቹና በቃ ልጆቿ ሰንበት ሁሉ ገብተን አውቀን አሰልችተን አስወጣናቸው። የሰንበት ትምህርት ቤት አዎ እንዲቀሩ አደረግናቸው። ላያቸው ላይ እንዲጣሉት በቃ አዎ ገብርኤል አስገብታቸው ነበር። በቃ እሱ አይደለችም አንተ ነህ። እሱማ ስራችን አይደለ እንዴ? ስራችን እኮ ነው። አሁን የትኛዋ ልጅ ላይ ነው የበላኸው? ትንሿ
አይኗ ላይ ምን አረካት? አባንናታለሁ። አልጋ ላይ አተኛም፣ ትፈራለች። በቃ እኔ አጠገቧ ትታያታለህ? አዎ በቃ የሚያስፈራ ግድግዳው ላይ ሳልባታለሁ። ሮጣ ከጓዳ ወጣ ሳሎን ቁጭ ትላለች። በቃ ትፈራለች። ሰው አጠገቧ ከሌላ ብሶ አተኛም። አተኛም? የትኛዋ ናት እሷ? አተኛም? እንቅልፍ አትተኝም? ይጣ ለምን? በቃ እሷ ታስተኛኝ። አታስተኛሽም? ምን እየተመሰለ ይመጣብሻል? እየተነቃቀቀች በቃ ትረግጠኛለች። እየተነቃቀቀች ትረግጠኛለች። ትረግጥሻለች። መንፈሱ ነው እንግዲህ። እሷ አይደለችም፣ እናቷ አይደለችም። መንፈሱ እናት ለልጇ ያው ሙት ናት። ለምን 9 ወር ከ5 ቀን ተሸክማ 7 ዓመት ሙሉ አጥብታ የምትኖር እናት እንዴት ልጇን ትጠራለች? ግን መንፈሱ ነው፣ እሱ ነው ለልጁ ለማያውቀው እሷ ልጆቿን ጥላ ይላል። ባለቤትም ቢሆን ያልገባው መንፈሱ ያልገባው የርኩስ መንፈስ የሰይጣን ስራ ያልገባው እንደዚህ አይነት እሷ ጠግባ እሷ በጠጥ ቤት ሄዳ እሷ ጫት ቅማ እሷ ነው ኢየሱስ ነው ይላል። ግን ሰይጣን መሆኑን አላወቀም። ስለዚህ ነው ከልጆቿ አንዳንድ ጊዜ እናትና አባት ላይ ቁጭ ይልና ልጆችን ይበላል ማለት ነው። መንፈሱ ልጆችን ይበላል። በዚህ ጊዜ ልጆች ጤና ያጣሉ፣ ትምህርት አይገባቸውም፣ ለአባቶቻቸው ለእናቶቻቸው ታዛዥ አይሆኑም፣ ለመከራ ለስቃይ የታጩ ልጆች ይሆናሉ ማለት ነው። ስለዚህ ነው ሳብ እና ልጆቻቸው ላይ ያስቀመጥን ከሆነ አንሳ የምንለው። እናት ላይ ቁጭ ብሎ እናቷ ላይ ጮሆ ከሄደ ልጆቿ ላይ እሳት አስቀምጦ ሄዷል ማለት ነው። እነኛ መንፈሱ የረጨው ያስቀመጠው መንፈስ ተመልሶ ይገባል ማለት ነው። ለምን? ቅሪቱን፣ ሀብቱን፣ ንብረቱን አስቀምጧል። ወገኖቹን፣ እህቶቹን ልጆች ላይ አስቀምጧልና አይወጣም። ስለዚህ ቤቱ ካልጸዳ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ያለው አንድ ሌባ ባለቤቱን ሲያስር ንብረቱን እንዴት ይዘርፋል? ስርዓት ያዘላተ ስርዓት እንዴት ይዘርፋል ይላል ጌታችን መድኃኒታችን የተናገረው። ለዛ መጀመሪያ አጋንንቱን ማሰር ያስፈልጋል ማለት። ከዛ በኋላ ነው ልጆቹን እንዲሰበስብ ከልጆቹ ላይ ያለውን ርኩስ መንፈስ እንዲሰበስብ ማለት። እንግዲህ ሰይጣን ያው እዚህ ሲያዝ ውጭ ላይ ይፋቀራል፣ እዚህ ሲያዝ ያው ለምን ምስጢር አወጣህብኝ ይልና ይጣላል ማለት ነው። ተደባዳቢ ነው። ለምን? በቃ ደም ደስ ስለሚለን የሰው ደም ማፍሰስ ደስ ይለን። ትደባደባላችሁ? አዎ በቃ ከሰው ማጣላት ነው ስራችን። ስራችን ከሰው ማጣላት ነው። እሷን አስቀደድክባት እኮ ይቀደዳ ካደ እሷም ተቀደ የለ እንዴ? እሷም ተቀደ የለ ወይ? እንዴት እንዴ? ያልቀደርናት ሰውነቷ ላይ ያልቀደርናት ቦታ አለ እንዴ? በምን ቀደዳችኋል? አንዴ በጠርሙስ አንዴ በድንጋይ ነው። እስኪ በጠርሙስ የቀደድኩ ያ በድንጋይ ያ በድንጋይ ይኸው እየጣልካት ነው? አዎ አሁን አሸርጠው አሸርጠው። እሺ እግሯ ሁሉ እንዳለ በመቀስ የተሸነታተረ ልብስ መስሎ ነው የተቀመጠ ማለት ነው። እንግዲህ ሰይጣን እስከዚህ ነው። ካላወቅንበት ሰይጣን እኔ ጋር አይደርስም ብለን እንኮራለን። ይህ ስደርሳል ካልጸለይክ፣ ካልሰገድክ፣ ከፈጣሪ ከኢየሱስ ክርስቶስ ጋር ካልሆንክ ይደርሳል። በደንብ አድርጎ ነው የሚያጠቃ። ከአንተ የበለጠ እሱ ምስጢረኛና ዘዴኛ ነው ማለት ነው። ሰይጣን እኔ አይነካም። 1-2 ዓመት ሙሉ ቤተክርስቲያን ሳንሄድ በአመታችን ቤተክርስቲያን አንድ ቀን እንሄድና ሰይጣን እንዴ ቅዱስ ገብርኤል እያለ ሰይጣን እንዴ ቅዱስ ገብርኤል እኮ የሚጠብቀው አንተ ፈጣሪን ስትሰግድ ነው። ስትሰግድ ስትጸልይ ነው። ከፈጣሪ ጋር ስትገናኝ ነው። እግዚአብሔርን ስትፈራ ነው። በመዝሙረ ዳዊት በምዕራፍ 32 ላይ እኮ እግዚአብሔርን በሚፈሩት መላእክትን በሚፈሩት አላለም። እግዚአብሔርን በሚፈሩት ዙሪያ ነው። እግዚአብሔርን በሚፈሩት ዙሪያ መላእክቶቹን ይከትማል። የእግዚአብሔርን መላእክቶች ይከትማሉ። መጀመሪያ እግዚአብሔርን ማምለክ አለብህ። ገብርኤልን ስለዘከር ቅዱስ ሚካኤልን በወር አንዴ ስላዘከር አትጸድቅም ወይም አይሆንልህም ማለት ነው። መጀመሪያ ያንተ ጉልበት ነው መመርመር ያለበት። መጀመሪያ ስለ ጻድቃን ስለ ሰማዕታት መጀመሪያ ያንተ ጉልበት መመርመር ያስፈልጋል ማለት ነው። መስገድህ አምልኮትህ ከእግዚአብሔር እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እነ አናንያን እነ አዛርያን የተልኮ ያዳናቸው አዛርያን ሚሳኤልን አናንያን ያዳናቸው እግዚአብሔር ስቡሐን ዘተሰብሐ እግዚአብሔር ምሕረቱ ብዙ ነው ብሎ ቅድሚያ ለእግዚአብሔር ነው። እኛ በአምልኮት ስገዱ ሲላቸው ናቡከደነፆር አይደለም እኛ ለእግዚአብሔር ነው የምንሰግደው ነው ያሉት። ቅድሚያ ለእግዚአብሔር መስገድ ያስፈልጋል። ቅድሚያ ለእግዚአብሔር መስገድ ያስፈልጋል። በዜና ሥላሴ ላይ የሚባለው ድንቅ መጽሐፍ ላይ ምንድነው የሚለው? ፍጡር የፈጣሪን በረከት ወስደዋል ይላል።
ፍጡራን የፈጣሪ በረከት ቅድሚያ እግዚአብሔርን በማን ስም እንደተጠመቅን በማን ስም ጸጋ ሞገስን እንዳገኘን በማን ስም እንደተባረክን በማን ስም እንደተቀደስን አምነን ስንበረከክ ከዛ ቅዱስ ሚካኤል ፈጥኖ ይደርስልናል ማለት ነው። ቅዱስ ገብርኤል ፈጥኖ ይደርስልናል። አፎሚያንም ያዳነ ከሴጣን ለእግዚአብሔር እኮ በመስገዷ ነው። ለቅድስት ቤተክርስቲያን አስራት በመስጠቷ ፈጣሪዋን በማምለኳ ቅዱስ ሚካኤል ፈጥኖ አድኗታል ከዲያብሎስ። አናንያን አዛሪያ ነው እንደዛው ማለት ነው። እና ከእግዚአብሔር የሚላክልህ መላእክት እንዲጠብቅህ የሚላክልህ መልአክ እግዚአብሔርን ስታመልክ ለእግዚአብሔር ስትንበረከክ ለእግዚአብሔር ስትሰግድ አምልኮተ እግዚአብሔርን ስትፈጽም በጸጋ እግዚአብሔር ስትሞላ ከዛ ቅዱሳን መላእክት ሁሉ አንተን ለመርዳት አንተን ከክፉ ነገር ለማዳን ክንፋቸውን ዘርግተው ይጋርዱሃል ማለት ነው። እግዚአብሔር እንድናመልከው በቤቱ እንድንኖር በአምልኮቱ እንድንጸና መልካም ፈቃድ ይሆንልን። ምን ነው አሁን ትሄዳለች፣ ባለቤቷን አምጣ ከባለቤቷም ላይ ስለ ይዘህ ትወጣለህ። እስከዛ ግን ምንም ስራ እንዳሰራ በናዝሬቱ በኢየሱስ ክርስቶስ እንዳታስጠጣ። እሺ እሺ በል እሺ። መጠጥ እንዳታስጠጣ፣ ከልጆቿም እንዳታጣላት፣ ባለቤቷ ላይ ያለውን ሰብስበህ እስከምትሄድ ድረስ በስላሴ ስም ግንባር ላይ አስሬያለሁ። ሁለተኛ እንዳትጥል በስርዓቱ አስቀምጥ። እንግዲህ እንዲህ ካልታሰረ አሁን ብሸኘው ተመልሶ አባትዬ ባሏ ላይ ቁጭ ይላል። ተመልሶ እሱ የእሷን ተራ ይዝና እቤት ሲደርስ እሱ ብድግ ይላል ማለት ነው። እንደዚህ አንድነቱን መንፈስ ሲሸኝ ከእናት ከአባት ከአያት ከቤተሰብ ላይ ጠቅሎ መሄድ አለበት ማለት ነው። ምንድን ነው አዝጋሽ? ምን ነው እጁ ለምን እንዲህ ያደርጋችሁት? ምን ነው መተት ነው? የምን መተት? እያየህን ተናገራ። በጌታ በኢየሱስ ክርስቶስ በስርዓት እጁን መልስ። ፍታ እጁን ፍታ። ይሄ በደብተርና በእስክሪብቶ የገባ ማለት ነው። የገባ በእስክሪብቶና በእጅ የገባ ሰላም በሰላምታ በደብተር በእጅ የገባ እንዲህ ያደርጋል። ልክ እጁን እንደ ያኮማትራል ማለት ነው። ነው አይደል? በእስክሪብቶ ነው የገባ። በደብተሩ ነው የገባ። በደብተሩ እንዳይጽፍ ነው። አዎ። ለምን ምን አድርገው ተብለህ ገባ? ትምህርቱን ውሰድበት። የአእምሮ ሰላሚ ነህ? አዎ። የት ሀገር ነው የተሰራኸው? ወሎ። የወሎ መተት ነው። በምን ገባህበት? በእጁ በእስክሪብቶ በደብተር? በደብተሩ ነው። በምን ደብተር? በእንግሊዘኛ። ጎበዝ ነበር ልጁ? ጎበዝ ነበረ? ዘጋ ነበረ። እንዲህ ተሰጥቶት ነበረ። እኔ ራሱ ሰው ወሰድኩት። እኔ ወሰድኩት አይምሮን የራሱ ቤተሰብ ሰራው እኮ። ለምን አሁን እጁን ፍታ። በስላሴ ስም ታዘዝከው። በድንግል ማርያም እጁን ፍታ። ወደ ነበረበት መልስ። ቶሎ በል። እጁን ፍታ። በስላሴ ስም አዝዣለሁ። ቶሎ በል ፍታ። በጌታ በኢየሱስ ክርስቶስ ስም በስላሴ ስም የታዘዝከው ቶሎ እጁን ፍታ። ወደ ነበረበት መልስ። ስንት ናችሁ? 50 አጋንንት ነህ ሴጣን። አጋንንትም ሴጣን። እሺ 50ችንም በስላሴ ስም እንለቃለን። በመድኃኒዓለም ስም እንለቃለን። ሲኦል እንገባለን። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ለቀን ሲኦል እንገባለን። ሁለተኛ በደረሰበት አንደርስም። አይሆንም። በትምህርቱም ይሆናል እንጂ ለምን አይሆን? እውቀት እንዲኖር አልፈልግም። መልሳ ተባልክ። ቶሎ በልስ። በስላሴ ስም ቶሎ። በትምህርቱም በሀብት በንብረቱም በገንዘቡም በጤናውም በስራው ላንገባ በስላሴ ስም ሲኦል እንገባለን። ከመላ አካል ወጣና አፍ ላይ ስም ከመላ አካል ቶሎ ሰብስብ። ካለበት አይምሮን ፍታ። ቶሎ በል። አንድ ላይ ትሸኛላችሁ። ቶሎ ሰብስብና አይምሮን ወደ አፍ ላይ ናችሁ። ታስረን ነው። እኛ አስረናል እኮ እስካሁን እንሄድ ነበር። እኛ መተታለን
መተት የሰላቢ መተት ቡዳ ሰላቢ ወለድኛ ነበር ቃልን ጠብቆ ለቆየሉስ ለምን አሰርከንኛ ምን እናርግኛ ተጨንቀን በማን ስም ታሰርክ በስላሴ ስም አሰርከን ምን ልሰራ ነበር የገባኸው በቃ ምን ያላረግነው ነገር አለ መተት አለን የጭንቅላት ደብተር የገባን መተት አለን በቃ ምንም የሌለም ስንት ናችሁ አለን መተት አለ ሁላችንም አለን ሁላችሁም እሺ አሁን ዝጋውና አወሸኘን ና እንዴ ታዘዝኩ ና እንዴ ምን ችግር አለ ምን ነው በቃናኛ በቃን ሰለቸን ለምን ታዘን መጣ ነው በቃ ሸኘን እኔ ታዘዛችሁ ከክርስቶስ ነውና ምን ብላችሁ ታዘዝቻችሁ እዚህ ነው ተያዝነው መጀመሪያም እዚሁ ነው ተያዝነው ሸኘን በቃ ቆይ እንዲያውሩኝ እንጂ ምንም ሚስጥር እናውጣም እኛ በቃ ለምን በቃና እንዴት አንከራተናል ምን አንከራተታችሁ ምን ሰራችሁ በልተናል ወንድሙን በልተናል ገደላችሁት አዎ ወንድሙን አዎ ለምን አያስፈልጉም ምንድነው ዛርነህ ሁቃቢነህ መተትነህ እኔ ደብተራው ነኝ ደብተራ አዎ የት ሀገር ደብተራ ወለንጭቲ ደብተራ ደግመህባቸው ነው አዎ ተደግሜ በምን ሚሊዮን ብር ነው የተገበረልኝ የህፃን ልጅ ደምና 8 ሚሊዮን ብር ነው የተገበረልኝ እኔ የህፃን ልጅ ደምና 8 ሚሊዮን ብር ምን እንዲሆኑ እድሉ ጥሩ ነው አዎ በቃ እኛን አታንገብግበን ከዚህ በል ለምን በቃ እድሉ ጥሩ ነው እንዴት 8 ሚሊዮን እንዴት አልፎልናል በሱ በድላቸው ውጪ ነው ያለነው በሱ ልጅ በህፃን ልጅ ገብረ ሰዎቹ የህፃን ልጅ ደም ገብራችሁ ነው ደም ነው የተገበረልን አዎ የት ወለንጭቲ የወለንጭቲ ደብተራ ነህ አሁን ልጁን ልቀቃ ከቤተሰቦች ሰብስቤ ያለው ጨርሻለሁ አዎ ምንም የለም ምንም ነገር የለም አሁን መሄድ ብቻ ነው የምፈልገው ምንድነው የሚለው ሰዓት ነው ደሙን እንፈልግ ነበር ምንድነው የሚለው ደሙ ያላንተ የሚዳኘኝ የለም only God can judge me በደንቡ ላይ እስኪ ነውልቀልህ እስኪ አውልቀውና ላይ ምንድነው የሚለው እስኪ አንቦ only God can judge me ምን ማለት ነው አንተ ማለት ነው አንተ የሚዳኘኝ የለም ማን እኛ ነና እኛ ካልዳኘ ነው ማን ይዳኘዋል እንዴት የሱ ልጅ አይደለም የኛ ልጅ ነው የማን ተወን በቃ ነው አታንጎግበው ሸኘንኛ ለምን በቃ ከዚህ በላይ በቃ እኛን ገበገበኛ ይጸልያል ያለቅሳል በቃ እኔ ከዚህ በላይ አልችልም የህፃን ልጅ የተገኘና ተገበረላችሁ የህፃን ልጅ እኛ ምን እናጣለን አናጣማ ያው እየነገረ ነው ጀለሳችን እየነገረ ነው ምን አለ ከሐኪም ቤት አዎ የህፃን ልጅ ደም አዎ እንዴት ይገኛል ህፃኗን የበላናት ተከፍሎልን ነው እኛ እንከፍላለን ይዘውልን ይመጣሉ ይዘውልን የሚመጡ ሰዎች አሉ ስንት ሚሊዮን ለልኛ 8 ሚሊዮን ብር ለልጁና ለቤተሰቡ ብቻ ከዚህ በላይ አታዋጣል ምን እንዲሆኑ አመድ እንዲሆኑ አዎ እንዲያልፍላችሁ አንፈልግማ ይቀየራል እሱ ሰው ሆና ምን ችግር አለው ይቀማል እንዲቀማ አረግነው እንዲያጨስ አረግነው ፍቅረኛ እንዳይኖረው አረግነው ሰው እንዳይሆን ነው የምንፈልገው በቃን ከዚህ በላይ አታናዘን ሸኘን በቃ አንፈልግማ ምን ችግር አለ እግዚአብሔርን ቢያመሰግን ከማጨስ ከመቃም ምን አለበት ውዳሴ ማርያም ቢጸልይ ሰኔ ጎልጎታም ቢጸልይ አርጋኖ ያሳየዋና ቀማ አሁን ይጸልያል አዎ ያቃተን ነው በቃ ሸኘን ደከማችሁ አዎ ምን ይጸልያል ውዳሴ ማርያም የሰኔ ጎልጎታን ባርቶስን ያነባል በቃ በሱ ነው የሚያንገበግበን ሰይፈ ስላሴ ያቃጥላችኋል አዎ በቃ እሺ ከጸሎት ሁሉ የትኛው ጸሎት ያቃጥላችኋል አሁን ነው የጀመረው 2 ወር ሊሆነው ነው ጸሎት እንኳን ከጀመረ ከዛ በፊት ጸሎት እንኳን እንዲያረጋ እናረጋው
አንፈልግማ ይለምናታል። አዛኝቶ ይላታል። ትሄዳላችሁ? ትሄዱ? አሁን ልሸኛችሁ? አዎ ሸኝ ልሸኛችሁ። ጨርሰናል። ምንም የቀረ ነገር የለንም። እዛ ልንሸኝ ስንል አይቻልም። ቋጠሮ የሚፈታው እዛ ነው። ከኔ ጋር ምንም ማየት ነገር ስራ እንዳሰራ አድርጌያለሁ። ሂድ እዛና ተሸኝ ተብዬ ነው ተልኬ የመጣሁት። ማን ይላክ? ክርስቶስ ሳምራ ነች የላከችኝ። አዎ ከቡይ ጊሺ ቅድስት ድንግል ማርያም ክርስቶስ ሳምራ እስትንፋሰ ክርስቶስ ናቸው አስሮ ይላኩ። ወደዚህ ላኩ። አሁን ትሄዳላችሁ? አዎ ሄዳለሁ። ስንት ናችሁ? እኛ ብዙ ነን እኮ። ጠቅልለ ሰራዊትን ጠቅልለ? አዎ ጠቅልያለሁ። እልፍ አላፍ ነን። እሺ በርከክ ብለው አንድ ላይ ትሄዳላችሁ። ማን ነው ከደማን? እናንተስ ልትሄዱ ነው እንዴ? ማን አንተ? ማን አንተ? ሙኒር ሰይድ ሁሴን አብሮ የታለ? አብሮ የመጣ ማን ነው? አብሮ የመጣ ማለት እኔ ነኝ። እሺ ትንሽ ትሄዱ? እሺ አንተስ ምንድን ነህ? ልብ ውስጥ ነው ያሉት። ምንድን ነህ? ምንም ያሉት ምንም አይደለም። አንድ ላይ ትሄዳለች። ዛር ነህ እንዴ? ዛር ነህ? ታዛጋለህ። እሺ አንተስ? ልብ ውስጥ ነው። አይነ ጥላ። እሺ አንተስ አይነ ጥላ። አንተስ ምን ነው? ፋርጣው። እሺ ሌላስ? የሚሄድ አሁን በደንብ ተዘጋጅቶ የሚሄድ ያዘና ለምን እንዴ? ስንት ዓመት አብረን ኑረን ስለያየን። ስንት ዓመት? 28 ዓመት ጨርሰን 29 ዓመታችን ነው። አብራችሁን የተወለዳችሁት? አብረን ነው። ከአባቱ ነው የመጣ ነው። ከአባት ዛር ነህ? አይነ ጥላ ነው? አይነ ጥላ ቡዳ መተቱ መተቱ በደብተራ በቃልቻ የተሰራ ነው። የት ሀገር? ሳይንት አማራ ሳይንት ወሎ። ለምን እንዳይሰራ በቢሮ እንዳይሰራ ወታደር ነበረ። ስንት ጀግና ላይ ነበር። አበላሸ ነው። ቅዱስ ሚካኤል እየሄደ ቤተ ክርስቲያን ወታደር ሆኖ ቤተ ክርስቲያን ሄዶ ተደብቆ ሚካኤል ሲሰግድብን ተቃጠል። በቃ እና ምን ችግር አለ ቢጸልይ? ወታደር አይጸልይም ያለው ማለት ብልቱ ላይ ባይነ ጥላ እንዲያገባ ነው ያደረግነው እኮ አልኩህ። አዳምጠኝ። እንዴ ወታደር እኮ አገርም እየጠበቀ እየጸለየም በጸሎትም እየተጋ ነው የሚኖረው። ከአባቱ ወረር ቄስ ነው። ከአባቱ በዳዊት ሲያባረረው በድርሳነ ሚካኤል ሲያባረር ወደ ልጁ መጣ። አባቱ ቄስ ነው። ስለዚህ አሁን ወደ ልጁ መጣል። በቃ እሱ ላይ ነው። በቃ እንዳያገባ ትዳር ቡና ታስጠጣዋለህ? ቡና ይጠጣም እሱ። ብዙ ሞክረናል እኛ። ለምን ታዛጋላችሁ ካለ? በቃ ምን ዋጋ አለው? አሁን ራሱ ሲመጣ አልጋ ቤት ብድግ አድርገን እንደው ድው ሰጠነው ጭንቅላቱ። ጣላችሁት? አዎ። መቼ ነው የመጣው? አሁን ጠዋት። አሁን ሲመጣ ወደ ሚካኤል ሊመጣ ሲል ብድግ አድርገን ፍጭት ታደረግነው። በስመ አብ ምናምን አለም ያመጣ። የት ነው የመጣው? ዛዳማ የመጣው ከኮምቦልቻ። ትናንት የመጣው እሱ ነው? አዎ እሱ ነው። ትናንት የደወለው? አዎ ራሱ ነው። በዩቲዩብ ይከታተል ነበር። መጣ፣ አፋጠነው። ስንት ገሪያም አርሴማ ገሪያም አማኑኤል ጸበል አስቀጠቀጠን። አሁን ግን በቃን። ስንት ናችሁ? በቃን። ኧረ በቃን። 10 ነን። 10 ምን? አይነ ጥላ ቡዳ አይነ ጥላ ዛር የወሎ ዛር ነህ? አይደለን። እኛ ዛር አለን። ታዲያ ለምን ታዛጋላችሁ? ልንገላገል ስንል ሲመጣ እንደው ማንኛው አዘንተኛ ነህ እንዴ ምናምን ዛሬ ለቅሶ ነው እንዴ አለው። ለቅሶ እየሄድክ ነው አለው። ዝም ብሎ መጣ። ለቅሶ እየሄድክ ነው ምናምን አለው። ያዘናችን ቀን ነጠላውን ለብሳችሁ? አዎ በቃ አዘን ስለሆነ ምን እናድርግ መችስ። እና አልለበሰውም።
ሐዘን ነው ዛሬ ሐዘን ነው። በቃ በጣም ሐዘናችን ነው ዛሬ ሐዘናችን ነው። ትዳር የለም አግብቷል በግድ አርሴማ ገዳም ስሪንቅ አርሴማ ሄዶ ነው ያገባብን። አዎ ከዛ ሄዶ ሲመጣ በቃ አገባ። እንደገና መልሰን እግሩን ሆሩን ምን ያላዝ ነው ጭንቅላቱን ሁሉ ይዘናል። በቃ ሙሉ ይዘነዋል። ሰብስብ አሁን ሰብስብ አድርገና ከመለሰው ነው ተሰብስብ ከእግር ጥፍሩ እስከ ራስ ፀጉሩ ስብስብ አድርገህ ውጣ። ቶሎ አስራችሁም በጌታ በኢየሱስ ክርስቶስ። አንተስ ምንድነው? መተት። እሺ አንተ ሄድ የምትሄድ እጅን አስብ በጌታ በኢየሱስ ክርስቶስ። ስርዓት ያዝ። የሸኛችሁ የምትሄድ እዘጋ የወንድም የሴትም የምትሄድ ጠቅላላ በጌታ በኢየሱስ ክርስቶስ በስላሴ ስም በድንግል ማርያም ስም ታዛል። ተንበርከኩ። እሺ በስላሴ ስም በቅድስት ስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለዘላለም ላንመለስ በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለዘላለም ሲኦል አስሬያችኋለሁ። በኢየሱስ ክርስቶስ ሲኦል የታሰራችሁ 7 ጊዜ ጮኹ። እዛው ባለበት 7 ጊዜ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ፣ እግዚአብሔር ይሰራል፣ እግዚአብሔር ይገስጻችሁ፣ እግዚአብሔር ይሰርላችሁ፣ እግዚአብሔር ይገስጻችሁ። በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በጤናቸው፣ በስራቸው፣ በትዳራቸው፣ በትምህርታቸው፣ በእድላቸው ላትገቡ እርኩሳን መናፍስት በናዝሬቱ በጌታ በኢየሱስ ክርስቶስ ስም የታሰራችሁ ነው። እግዚአብሔር ይሰርላችሁ፣ እግዚአብሔር ይገስጽላችሁ፣ እግዚአብሔር ይሰርልን። የተሸኘ እርኩስ መንፈስ ዳግም ላትመለስ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በቅድስት ሥላሴ ስም በድንግል ማርያም ስም ሲኦል የታሰራችሁ ነው። እግዚአብሔር ይሰርላችሁ። ማነው? ካሳሁን እንዴት ነህ? ከየት ነው የመጣህ? ከኮምቦልቻ ነው። ከኮምቦልቻ እንዴት ነው? አሁን ይመስገን፣ እግዚአብሔር ይመስገን አባቴ፣ እግዚአብሔር ይመስገን። አይዞህ በል፣ 10 አጋንንት ሄዶልሃል። እግዚአብሔርን አመስግን። እሺ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ማን ነህ? ታደለ እንዴት ነው? ደህና ነኝ። እንዴት ነው ስግደት፣ ጾም፣ ጸሎት? አሪፍ ነው። እሺ እግዚአብሔር ይፍታ፣ እግዚአብሔር ይፍታ። ሂድ። እሺ ቅዱስ እንዴት ነው? ቅዱስ አለች። አይነ ጥለው አልሄደችም ወይ? ቅዱስ ብሎ እንግዲህ የአጋንንት ማደሪያ ማለት ነው። እንዲህ ነው የኛ ስራ። የኛ ቅዱስ ብሎ ስም የአጋንንት ማደሪያ። ቅዱስ ማለት እኮ እግዚአብሔር ነው። ግን ስራችን ደግሞ ያው የርኩሳን መናፍስት ያደርገናል ማለት ነው። ቅዱስ እንዴት ነህ? እንዴት ነው ትምህርት? አቁሜያለሁ። ለምን አቆምክ? አልሆነልኝም። ይከብዳል። አይገባኝም። ትምህርት አይገባኝም። ከነጭራሽም አይገባህም። ከስንት ዓመት ጀምሮ? 4 ዓመት ነው። ከ4 ዓመት ጀምሮ አልጨረስኩም? አልጨረስኩም። እጅህስ ይተሳሰራል ስትጽፍ? አንድ ይንቀጠቀጣል። እጅህ ይንቀጠቀጣል። የደፋበት ደብተር አለ? የለም። እሺ በላው። የትምህርት መተት ተለቆላል። እሺ በርታ፣ ስገድ። አይነ ጥላ አይነ ጥላ አለች ማለት ነው። አይነ ጥላ፣ አቤት አይነ ጥላ። ምን ነው? ምን ነው? ለምንድን ነው የማለቂው? መተቱ ሲሄድ ለምን አንቺ አትሄጂም? ከልጅነቱ ጀምር ያለሽው ሴት አይነ ጥላ ነሽ? ሁለቱም ሴትም ወንድም አለሽ አይነ ጥላ? አሁን መተቱ ሄዷል። አንቺ ለምን ተቀመጥሽ? እወደዋለሁ። ከሰው መውደድ የሰይጣን መውደድ፣ በሰው ከመፈቀር በሰይጣን መፈቀር ያለንበት ጊዜ ላይ ነው ያለነው ማለት ነው። ትወጂዋለሽ? ለምን?
ደስ ይለኛል። ልጁ ትሻል ሴጣን ነሽ? አይነ ጥላ ሴጣን የማይመስላቸው ሰዎች አሉ። አይነ ጥላ ማለት ሴጣን ነው፣ ግን ስሙን ቀይሮ ማለት ነው። እነ አዳልሞቲ፣ እነ ጠቋር፣ እነ ሰንገፊ፣ እነ አዳኝ ወርቁ፣ ሌሎችም መንፈሶች እኛ አምላክ ብለን የምንይዛቸው ቡና እየካደምን ጫት እየቃምን ሰንደል እያጨስን ልባንጃውን ዕጣኑን እየጠራን ጌታዬ አምላኬ አምላኬ የምንላቸው ሁሉ ሴጣኖች ናቸው ማለት እንግዲህ ሴጣኖች ናቸው። አይነ ጥላን ደግሞ ትልቁ አሁን ችግሩ አይነ ጥላን እንደ ሴጣን የማናየት ሰዎች አለን ማለት ነው። አይነ ወይ እኮ እሱ እኮ ልጄ አይነ ጥላ አለበት እንደው አንገቱን እያስደፋ ብለን እንደው የባሰበት እንኳን ቢሆን እናት እድሜው 20 ዓመት 30 ዓመት ሲሞላው ሚስት አላገባም ካልቆ እስኪ ይሄን አይነ ጥላ ልጄ አይነ ጥላ ይዞታል ትልና የት ነው የምትሄደው? ደብተራ ቤት፣ ኮከብ ቆጣሪ ደብተራ ቤት አውደ ነገሥትነት ገላጭ ጋር ነው የምትሄደው ማለት ነው። ወደ ጸበል ይዤ ልሄድ አትልም። አይነ ጥላ ያስለቀቃላ ደብተራ አጥፍ አድርጎ ነው የሚልክባት አይነ ጥላ። እንዴት ብሎ ሴጣን የሚያወጣው ከሆነ የእግዚአብሔር በዛ ዓለም እንዴት ትጸናለች ነው ያለው። እንዴት ትጸናል? ሴጣን አያወጣውም ይጨምራል እንጂ። ስለዚህ አሁን ትልቁ ችግር የአይነ ጥላን ምስጢር ነው። አይነ ጥላ ደግሞ ከእናት አባት ላይ ካራ አብሎ ይወለዳል፣ ልጅ ላይ ይተላለፋል ማለት ዛርና አይነ ጥላ። ይሄ ውቃቢ አይነ ጥላ ያለው ባህሪ ከእናትና ከአባት አብሮ ይወለዳል። የመወለድ ባህሪ አለ ማለት ነው። አብሮ ይወለዳል። ከዛ በኋላ ጭንቅላትን ይዛል፣ አይምሮን ይዛል፣ እድል ይዘጋል። አይን ላይ ቁጭ ብሎ ቅንድብህ ወደ መሬት እንዳይ ራስህ ላይ ይቀመጣል። ትምህርት አይገባህ። ለሱስ የተዘጋጀ ትሆናለህ። እናት አባትን ለመደገፍ ይቀርና ለሱስ የተዘጋጀ ትውልድ፣ ለጫት የተዘጋጀ ትውልድ፣ ለሽሻ የተዘጋጀ ትውልድ፣ ለጋጃ የታደለ ትውልድ በአይነ ጥላ ይገባበታል። ከዛ በኋላ አንድ ላይ ተዋህዶ አይነ ጥላ ካለ ደግሞ ሉሲፈር ይሳባል። የ666 መንፈስ ይሳባል ማለት ወደ መናፍቅ የሚዞን የሚጎትተው አብዛኛው አይነ ጥላ መንፈስ ነው። በቃ በዝማሬው እንድንማረክ ያደርገናል። በቃሉ እንድንማረክ ያደርገን። የእግዚአብሔር መንገድ ያሳየንና ስሙን ውስጡን ስራውን ይሰራል ማለት ነው። ከደም ስራችንና ከአካላችን ጋር ይዋሃዳል። ይህ አይነ ጥላ ደግሞ እንደዚህ አይወጣም። ዝም ብሎ እንደ ዛር እንደ ውቃቢ ሆይ ብሎ የሚወጣ አይነ ጥላ አይደለም። ለምን? ከደም ስራችን ጋር አብሮ የሚዋሃድ አይምሯችንን አደንግጦ የሚይዝ ማለት ነው። ልክ እንደኛው እንደ ቴክኖሎጂ እያደገ የሚሄድ መንፈስ ነው አይነ ጥላ ማለት ነው። ባህሪን የሰው ባህሪን ተዋህዶ ልጁ ዝምተኛ ከሆነ መንፈሱም ዝምተኛ ነው። ልጁ ለፍላፊ ከሆነ ልጁ ወይም ልጅቷ ለፍላፊ ከሆነ የሁለቱም ለፍላፊ ይሆናል ማለት አይነ ጥላውም ለፍላፊ ይሆናል ማለት ነው። ልጁ ሰው የሚያከብር ከሆነ አይነ ጥላዋም የልጁን ባህሪ ተመሳስላ ሰው አክባሪ አድርጋ በመጨረሻ ላይ ግን ልጁን ትጎዳዋለች፣ ዳር ታስቀረዋለች፣ አለዘር ልጅ እንዳይወልድ ታስቀረዋለች። ባሌ ነው እያለች ዛሬ ወጣቱ ላይ ያለው ለምን እንዴ እኔ አጎቸዋለሁ እንዴ ተለቃለሁ የምትለው መንፈስ እንደዚህ አይነት አይነ ጥላ ናት ማለት እነ ራሄሎ ጋራ የተያዘች ናት። ከነ ራሄሎ ከነ ተኮላሽ ኢያሱ ጋራ የተዋሃደች የምትጋባ አይነ ጥላ ማለት አይነ ጥላ ነሽ። አይነ ጥላ ነሽ። በደንብ አናግሪኝ። አግብተሽዋል? ልጁን አግብተሽዋል? ለምን? ደስ ስለሚለኝ እንዴ ልጁ ነው እንዴ? ልጁ ለሰው ደስ ይላል እንጂ ላንቺ ምን ደስ ይልሽ? ደስ አለኛ። እንዴ ደስ አለኝ። ሚስት ቢያገባስ? አይኖሮም። እድሉን ዘግቼዋለሁ። ሚስት አያገባም? አይ ልቡ ላይ ተቀምጬ ነው ማስበው። ልቡ ላይ ተቀምጬ አስበው። ልቡ ላይ ተቀምጠሽ ታዥዋለሽ? አዎ። እንዴት? ምን እያልሽ ታዥዋለሽ? ፈሪ እንዲሆን። አንዳንዶቻችን ለትዳር ነገር ሲነሳብን ልባችን 90 ዲግሪ ይመታል። 90 ዲግሪ ይመታል ልባችን ማለት ነው። አጅሬ እዛ ላይ ቁጭ ትልና እንዴት እኔ አሁን ሚስት አግብቼ እንዴት እኖራለሁ? ምን ሆኜ? የኑሮ መሆኑስ የኑሮ መወደድ የኑሮ ስቃዩ ሳይሆን የሚያሳስበው ከሚስቱ ጋራ ያለው መልካም ፍቅር እንዴት ሆኜ እፋቀራለሁ ብሎ ነው የሚያስበው።
በዛን ጊዜ አንገቱን ትመታዋለች፣ ታሳፍረዋለች። በቃ ዘላለማዊ ጭምት ታደርገዋለች። ከሴቷ ይልቅ እሱ ሴት ይሆናል ማለት ሴት ታደርገዋለች። ግን ትልቁ ደግሞ መንፈሷ አብራ በመገናኘቷ ነው። ከሴት ይልቅ ወይም ሚስት አግብቶ ተራክቦ ከሚያደርግ ይልቅ ከመንፈሷ ጋር ተራክቦ ቢሆን ይቀላታል ማለት ነው። ከሱ ጋር ተራክቦ ታደርጋለች መንፈሷ ማለት ነው። ሴት እየተመሰለች በሌሊት መቼም ሁላችንም እናውቀዋለን። ሴት እየተመሰለች በሌሊት የምትመጣ ወንዶች ላይ፣ ወጣቶች ላይ፣ ሽማግሌው እንኳን ሳይቀር ሴት እየተመሰለች የምትፈትነን ከትዳራችን ጋራ ልክ እንድንተፋተን አልጋ የምንለይ ሰዎች እኮ አለን። ትዳራችን ባለቤታ ወንዱ ላይ ሴት አይነ ጥላ ካለች፣ ሴቷ ላይ ደግሞ ወንድ አይነ ጥላ ካለ ትዳር አይዘልቅም። በቃ ይቀናል። የመቅናት መንፈስ ስላለበት ስለሚቀና በግንኙነት ሰዓት እንኳን ድንገት እግዚአብሔር ፈቅዶ ግንኙነት ቢያደርጉ የሚወለደው ልጅ አይነ ጥላ ነው የሚወለደው ማለት ነው። ጽንሱን ሄዶ ያመክናል። ምናልባት ያውም ሆኖ እንኳን ቢጸነስ ማለት ነው። ጽንሱን ያመክናል። ወይ የወንዱን ዘር ያመክናል ብኩን ያደርጋል፣ ወይ ሴቷ ማህፀን ላይ ይቀመጥና እንዲወርድ ያደርጋል ማለት በደም ይመታታል ማለት ነው። አለዛ ግን ከተወለደ ደግሞ ልጁ ለምሾ ሆኖ ወይ አይኑ መልክ የሌለው አይምሮ እናትና አባቱን የሚያሳዝን እድሜ ልካቸውን ሁሉ በዛል በልጅ የሚያዝኑ ትውልድ ይሆናሉ ማለት ነው። እና ከእንደዚህ አይነት እግዚአብሔር ይሰወረን። ይህ ደግሞ እንደዚህን አይነት መንፈስ መቃወም ያለብን በደም ስራችን ውስጥ የገባውን አድፍጦ በልቦናችን ላይ በህሊናችን ላይ ተቀምጦ የሚቃወመን መንፈስ ድል የምንነሳው ንስሐ በመግባት ቀኖና በመቀበል ከአባቶቻችን ከዛ በኋላ አባቶቻችን የሚያዙንን ቅዱስ ቁርባንን መቀበል። ቅዱስ ቁርባን ነው። አለ ቅዱስ ቁርባን ወይ ፍንክች አይነ ጥላ እንደ ቡዳና እንደ ዛር እንደ ወቃቢ ቶሎ የሚወጣ አይደለም። አይነ ጥላ ከደም ስራችን ጋር ስለተዋህደ ቅዱስ ቁርባንን መቀበል። ቅዱስ ንስሐ ገብተ ቅዱስ ቁርባን ካልተቀበልክ አይነ ጥላ መቼም አትለቅም። ብትሄድ እንኳን ተመልሳ ትገባለች ማለት ነው። የእግዚአብሔር ቃል አዋህዷት እንደው አቃጥሏት እሳት ፈይቷን እንኳን ብትሄድ እንኳን ተመልሳ ልጁን የምታጠቃበት ቦታ ታጠቃዋለች፣ ታገኘዋለች ማለት ነው። ሌላ መንፈስ ካለ ተመልሳ ለሱ በር ትከፍትና እንደገና ሌላ መንፈስ እንዲገባ ታደርጋለች። በኋላ ተደራቢ እሷ ትገባለች፣ ከሲኦል ትመጣና ራሷ ትገባለች ማለት ነው። ስለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ምንድን ያለው? አንድ ርኩስ መንፈስ ከወጣ በኋላ ወደ ቀድሞ ቦታ ተመልሶ ይመለከታል። ከዛ ከተመለከተ በኋላ ለሱ ተመችቶ ካገኘው ከሱ የከፉ 7 አጋንንትን ይዞ ይገባና ቤቱ ያደርገዋል። ለዛ ሰው ከቀድሞ ይልቅ የመጪው ይብስበታል ያለው። አይነ ጥላ እንዴት ነሽ? አግብተሽዋል? ዛሬ እንግዲህ ፍርማው ቀዳዳ 80 ቀደድ ጉድ ሰራሽ ዛሬ ጉድ ሰራሽ። የት ነው ያለው? የት ነው የመጣው ልጁ? አሁን የት ነበረ ልጁ? ወሎ ነው የመጣው። ወሎ ነው የመጣው። መቼ ነው የመጣው? እዚህ ዓመት ከ4 ወር ሆኖታል። ዓመት ከ4 የት ሀገር ነው ያለው? ደቡብ ወሎ። ልጁ ያለው የት ነው? 11 ደብረ ዘይት ነው ያለው። እንጀራውን ትዘጊያለሽ? ብክንክን ነው የማደርገው። ልጅ ብክንክን ብር እንዳይዝ አይዝም ገንዘብ። አንቺ ነሽ የምታጠፊው? እስካሁን ሴት ጓደኛም የለው? ነበረው፣ አጠፋሁት ነበረው። ምክንያቱም ሳያውቀው ተውኛል። አባረርሻት? አንቺ ነሽ ልጁን ያባረራት? እኔ ነኝ። ቀንተሽ ነው? አዎ፣ ልጁ የዋህ ነው። ሚካኤል ይለዋል እና ሚካኤል ያሰውኛል። ሚካኤል ወንዱስ? ወንዱ አይነ ጥላስ? ወንዱም አይነ ጥላ ትምህርቱ ላይ ያለው ትምህርት የዘጋኸው አንተ ነህ? ሲም ካርድ ማለት ነው። ቀፎ እንግዲህ መቀያየር የሰው ልጅ
አይምሮ ለሴጣን ሲም ካርድ ሆኗል ማለት ቀፎ ሆኗል ማለት ሲም ካርድ እያወጡ መለየት ወንዱን አይነ ጥላ ሲሄድ ሴቷ አይነ ጥላ ስትሄድ ዛሩ አይነ ሲሄድ ውቃቢው ሲሄድ መተቱ ሲሄድ ቡዳው እንዲህ ነው የትውልዳችን የ8ኛው ክፍለ ዘመን ትውልድ ይህ ነው። ከእግዚአብሔር በመራቅ ሕገ እግዚአብሔርን ባለመጠበቅ እግዚአብሔርን በመለያየታችን እግዚአብሔርን 10ቱ ቃላትን በመጣሳችን 6ቱ ቃላተ ወንጌልን በመተዋችን ከቅድስት ቤተክርስቲያን በመራቃችን ንስሐ ባለመግባታችን ቅዱስ ቁርባን ባለመቀበላችን የሚመጣብን መዘዝ ይሄ ነው ማለት ነው። አሁን ስንቶቻችሁ ናችሁ ከዚህ ቅዱስ ቁርባን የተቀበላችሁት? እስቲ ቅዱስ ቁርባንን የተቀበለ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን የተቀበለ ያው ይሄው ነው ችግራችን። አሁን ይሄ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ በቀራንዮ ሥጋውን ቆርሶ ደሙን አፍስሶ ሰጠን። ብሉ ሥጋዬን ብሉ ደሜን ጠጡ ከኔ ጋር አንድ ትሆኑ ዘላለማዊ ሕይወትን ታገኙ ዘንድ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው እኮ በማቴዎስ በዮሐንስ ወንጌል በምዕራፍ 10 ያለው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሞታል አይደለም ያለው አለው። እና ሕይወት እንዲኖረን አንፈልግም? ሕይወት እንዲኖረን አንፈልግም? ከክርስቶስ ጋር እንድንኖር አንፈልግም? አዎ እንፈልጋለን። ክርስቲያን አሁን የያዛችሁ ይዟችሁ ነው እንጂ የክርስቶስን ሥጋና ክቡር ደሙ መቀበል ከብዷችሁ አይደለም። ግን የያዛችሁ ይዞ ነው። ምንድነው የያዘን ብትሉ ቅዱስ ቁርባን ከተቀበለን በኋላ ሚስት አናገባም ነው። ቅዱስ ቁርባን ከተቀበልን በኋላ ሚስት ማግባት ኃጢአት ነው የሚመስለን እኛ ኢትዮጵያውያን አብዛኛው። አለዛ ደግሞ ወጣት ሥጋው ደግሞ መቀበል አይችልም አባባል አለ። ብሂል እንዴ አንተማ ለአቅማዳ ወይ ሚስት ስታገባ ከሚስት ጋር ቁረብ እንጂ ለምን ትቆርባለህ? ጊዜ ገና ነው፣ ወጣት ነህ፣ ገና ትዘላለህ። ምን አይደለም። በምትዘልበት ሰዓት የምትጠራበትን ሰዓት አታውቀውም። ከምትዘልበት ሰዓት እዛውም ወጥተህ የምትቀርበት ጊዜ አለ ከክርስቶስ ሥጋና ደም ርቀህ ማለት። ስለዚህ በተቻለን መጠን ንስሐ እየገባን ቅዱስ ቁርባን መቀበል ያስፈልገናል። በግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከትንሽ እስከ ትልቅ ቅዱስ ቁርባንን ይቀበላሉ። ከሰኞ እስከ ዓርብ የሰሩትን ኃጢአታቸውን ዓርብ ዕለት ንስሐ ይገባሉ። እሁድ፣ ሰኞ ቅዳሜ ይታጠባሉ። ስግደታቸውን እግዚአብሔር ይፍታህ ይባላሉ። እሁድ ሁሉም ቅዱስ ሥጋውንና ክቡር ደሙን ይቀበላል። እና ክርስቲያኖች ቅዱስ ሥጋና ክቡር ደሙን ለመቀበል እግዚአብሔር ያውቃችሁ። ከእንደዚህ አይነት ሴጣን እንድትድኑ ቅዱስ ቁርባንና መቀበል ያስፈልጋችኋል ነው። ይሄ ነው። አሁን ትሄጃለሽ አትሄጂም? ትሄዳላችሁ አይደል? በቃ ሁለታችሁ ሴቷም አይነጥላ ወንዱም አይነጥላ ቶሎ በርከክ እንደ መተቱ በርከክ ብላችሁ አንድ ላይ ሌላ የሚሄድ መንፈስ እዛው አለበት የሚሄድ እጃችሁን አውጡ። የምትሄዱ አንተ ምንድን ነው የሚሄድ እጅህን አውጣ። የሚሄድ በኋላ እሄዳለሁ ብትለኝ አልሸኝህም። የምትሄድ እጅህን አውጣ። እጅህን አንሳም ቶሎ በል። በስላሴ ስም ቶሎ በል። በመድኃኔዓለም ስም፣ በቅዱስ ሚካኤል ስም ቶሎ በስላሴ ስም እንባስን ታይ ዝንጀሪት ቶሎ ባለበት ተንበርከክና እጅን አንሳ። የምትሄድ ቶሎ በል። በስላሴ ስም እኔ የምለውን በል። በቅዱስ ስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲት አምላክ ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ለዘላለም በሀብታቸው፣ በንብረታቸው፣ በድላቸው፣ በትዳራቸው፣ በትምህርታቸው፣ በስራቸው፣ በጤናቸው ላትገቡ ለዘላለም ሲኦል አስሬያቸዋለሁ። በኢየሱስ ክርስቶስ ስም ሲኦል የታሰራችሁ 7 ጊዜ ጩኹ እናውጣ። ጊዜ ቶርባ እይት ገዲሳ መቃ ጎፍታ ኢየሱስ ክርስቶስ አጀጀምተኒ ጅርታን መቃ ቁልቁልቲ ማርያም መቃ ቁልቁል ሚካኤላ መቃ ቁልቁል ገብረ አጀጀምተኒ ጅርታ ጊዜ ቶርባ እይታ ገዲሳ ከራ ሲኦል ይገላ መቃ ጎፍታ ኢየሱስ ክርስቶስ ሄደምተኒ ጅርታን በል 7 ጊዜ ጩኹ እናውጣ። የምን ማጨብጨብ 7 ጊዜ ጩኹ እናውጣ። እግዚአብሔር ይገስጽ፣ እግዚአብሔር ይሰር።